ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? ክቡራን አድማጮቼ እንዲሁም ደግሞ ተመልካቾቼ በዛሬ ቆይታችን የምናየው እንጆሪን ወይም ደግሞ በእንግሊዘኛ ስትሮበሪን ብንጠቀም ልናገኛቸው የምንችላቸውን የጤና በረከቶች እንዲሁም ደግሞ እንጆሪን በመጠቀማችን ልናገኝ የምንችላቸውን ቫይታሚኖች እና አንቲኦክሲዳንትን የምናይ ይሆናል ማለት ነው። ክቡራን አድማጮቼ እንዲሁም ደግሞ ተመልካቾቼ ቪዲዮዬን ካያችሁ በኋላ አስተማሪ ሆኖ ካገኛችሁትና እንዲሁም ደግሞ ከተመቻችሁ ቪዲዮዬን ላይክ፣ ሳብስክራይብ እንዲሁም ደግሞ ሼር በማድረግ እንድትተባበሩ ስር በአክብሮት እጠይቃለሁ። እንጆሪዎች ከጣፋጭ ምግብ በላይ ናቸው ብሎ መናገር ይቻላል። ከአስደሳች ጣዕማቸውና ማራኪ ቀለማቸው ባሻገር እንጆሪ ወይም ደግሞ በእንግሊዘኛው ስትሮቤሪስ ለጤናችን የሚሰጡት ጥቅም እጅግ በጣም ብዙ ነው ብሎ መናገር አሁንም አስፈላጊ ነው ማለት ነው። እነዚህ ውብ ፍራፍሬዎች ለአጠቃላይ ጤንነትና ደህንነታችን ወሳኝ የሆኑ አስፈላጊ ቫይታሚኖችን፣ ኃይለኛ የሆኑ አንቲኦክሲዳንቶችን እንዲሁም ደግሞ አስፈላጊ የሆኑ ፋይበሮችን በውስጣቸው ይዘዋል ማለት ነው። ወይም ደግሞ ከላይ የጠቀስናቸውን ቫይታሚኖችን አንቲኦክሲዳንትና የፋይበር ምንጭ ናቸው ብሎ መናገርም ይቻላል ማለት ነው። ባጭሩ ስናይ እንጆሪ ወይም ስትሮበሪ ጣፋጭ ከመሆናቸው በላይ ለሰውነታችን ትልቅ ስጦታዎች ናቸው ማለት ነው። ቀጥሎ እንጆሪን በምናይበት ሰዓት ወይም ስትሮበሪን በምናይበት ሰዓት በእንጆሪ ወይም በስትሮበሪ ውስጥ ምን አይነት ቪታሚኖችን ልናገኝ እንችላለን የሚለውን ስናይ ቪታሚን ሲን፣ ቪታሚን ኤን እና ፎሌትን ወይ ደግሞ ቫይታሚን ቢ9ን እናገኛለን ማለት ነው። ነገር ግን ቪታሚን ሲን ስናይ በየቀኑ ከሚመከሩት ምግቦች ከ100% በላይ ያቀርባል። ምን ካረግን ማለት ነው? እንጆሪን ወይም ደግሞ ስትሮበሪን የምንመገብ ከሆነ ማለት ነው። ስለዚህ ይህ እንጆሪን ስንመገብ የምናገኘው የቫይታሚን ሲ ለኛ ለሰውነታችን ምን ያደርጋል ማለት ነው? በሽታ የመከላከል አቅምን ይጨምራል። የቆዳን ጤንነትና የኮላጅን ምርትን ከፍ እንዲል ያደርግልናል ማለት ነው። ሌላው ቫይታሚን ኤ እናገኛለን። ለእይታና ለበሽታ መከላከያ ተግባራት በእጅጉኑ አስፈላጊ ነው ማለት ነው። እንዲሁም ደግሞ ፎሌት ወይም ቫይታሚን ቢ9 ብለን የጠራ ነው ለቲሹ እድገትና ለሴሎች ተግባር በተለይም በእርግዝና ወቅት በጣም ወሳኝ ሚና የሚጫወት የቫይታሚን አይነት ነው ማለት ነው። እንዲሁም ደግሞ እንጆሪን ወይም ስትሮበሪን በመመገባችን አንቲኦክሲዳንቶችን እናገኛለን። ከምናገኛቸው አንቲኦክሲዳንት ውስጥ ደግሞ ስናይ አንደኛ ላይ አንቶሲያንስን እናገኛለን። አንቶሲያንስ በተፈጥሯቸው የሚታወቁት ቀይ ቀለምን በማበርከት ሲሆን ከዚሁም ጎን ለጎን ደግሞ እብጠትና የኦክሳይድ ውጥረትን ይቀንሳሉ ማለት ነው። ሌላው የምናገኘው የአንቲኦክሲዳንት አይነት ኤላጂክ አሲድ ይባላል። በጸረ ነቀርሳ ባህሪያቱና ድጋፎቹ ይታወቃል። እንዲሁም ደግሞ ለቆዳ ጤና አስፈላጊ ነው ማለት ነው። ሶስተኛ ላይ የምናገኘው ክሪሲትን ነው። ክሪሲትን ጸረ ብግነትና ጸረ ሂስታሚን ውጤቶችን ያቀርባል ማለት ነው ለሰውነታችን። ከዚህ ውጭ ደግሞ እንጆሪን በመመገባችን ወይም ደግሞ አንድ ሰው አንድ ኩባያ ወይም በግምት 150 ግራም እንጆሪን ቢመገብ ምን አይነት ንጥረ ነገሮችን ወይም ደግሞ ያ 150 ግራም እንጆሪ ምን አይነት ኒውትሪሽናል ኮንቴንቶች አሉት ብለን ብናይ ካሎሪ 49 እናገኛለን፣ ፕሮቲን 1 ግራም፣ ስብ ደግሞ 0.5 ግራም፣ ካርቦሃይድሬት 12 ግራም፣ ፋይበር 3 ግራም እንዲሁም ደግሞ ስኳር 7 ግራም የምናገኝ ይሆናል ማለት ነው። ከዚህ በማስከተል ደግሞ እንጆሪን በመጠቀማችን በዝርዝር ልናገኛቸው የምንችላቸውን ጥቅሞች የምናይ ይሆናል ማለት ነው። አንደኛ ላይ ለቆዳ ውበት እጅጉኑ አስፈላጊ ነው። በቫይታሚን ሲ የበለጸጉ በመሆናቸው ኮላጅን እንዲመረት ያግዛሉ። ይህም ቆዳው ጥርት ያለና የወጣትነት ውበትን እንዲጠብቅ ያደርገዋል ማለት ነው። ሁለተኛ የበሽታ መከላከል አቅምን ያጠናክራል ወይም ደግሞ በእንግሊዝኛ ኢሚዩኒቲ ቡስተር ይባላል። ከፍተኛ መጠን ያለው ቫይታሚን ሲ ሰውነቶ በሽታን እንዲዋጋና የመከላከል አቅሙን እንዲያጠናክር ይረዳዋል ማለት ነው። ሶስተኛ ላይ ለልቦ ጠቃሚ ነው ወይም ደግሞ ሃርት ሄልፐር ይባላል በእንግሊዝኛ። ስትሮበሪ ወይም እንጆሪ እንደ አንቶሲያንስ ያሉ ለልብ ጠቃሚ የሆኑ አንቲኦክሲዳንቶችን ይዟል። እነዚህም የደም ግፊትን ለመቀነስና
የኮሌስትሮል መጠንን ለማሻሻል ይረዳሉ። ጠቃሚ ብለን የምንጠራው ወይም HDL ብለን የምንጠራው ኮሌስትሮልን በማሻሻል መጥፎ ወይም ደግሞ ማይጠቀም ተብሎ የሚጠራውን LDL የሚባለውን ኮሌስትሮልን በመቀነስ የደም ግፊታችን የተሻለ እንዲሆንና የተሻለ የልብ ጤና እንዲኖረን ያደርጋል ማለት ነው። አራተኛ ላይ የምናገኘው የአይምሮ አቅማችንን ይጨምራል ወይም በእንግሊዝኛ ብሬን ቦስተር ተብሎ ይጠራል። በውስጡ ያሉት አንቲኦክሲዳንቶች የአይምሮ ሴሎችን ከፍሪ ራዲካሎች ጉዳት ይከላከላሉ። ይህም በማስታወስ ችሎታና በእውቀት ወይም ደግሞ ኮግኒቲቭ ፋንክሽን ላይ በእድሜ እየገፋን ስንሄድ የሚመጣውን ለውጥ ለመቀነስ ይረዳል ማለት ነው። አምስተኛ የደም ስኳር መጠንን ያስተካክላል ወይም ብለድ ሱገር ባላንስ እንዲኖረን ያደርጋል። በውስጡ ያለው ፋይበር ወይም ደግሞ አሰር ስኳር ቀስ ብሎ እንዲዋሃድ በማድረግ ከምግብ በኋላ የሚከሰተውን የደም ስኳር መጠንን ድንገተኛ መለዋወጥን ወይም መጨመርን ይከላከላል። ምንም እንኳን ጣፋጭነት ቢኖረውም እንጆሪዎች ዝቅተኛ ግላይሜክስ መረጃ ጠቋሚ አላቸው። ይህም በደም ውስጥ ያለውን የስኳር መጠን ለሚቆጣጠሩ ሰዎች ተስማሚ የሆነ ፍሬ ነው። የስኳር መጠን ለመቆጣጠርም ይረዳል ማለት ነው። እንዲሁም ለስኳር በሽታ ተስማሚ በሆነ አመጋገብ ውስጥ ሊያካትቱት ይችላሉ ማለት ነው። ስድስተኛ የምግብ መፈጨትን ስርዓት ያግዛል ወይም ደግሞ ዳይጀስቲቭ ኤድ ያደርጋል። ኢት ሄልፕስ ዘ ዳይጀሽን ፕሮሰስ ብለን ማያዝ እንችላለን ማለት ነው። በስትሮቤሪስ ወይም እንጆሪ ውስጥ የሚገኘው የምግብ ፋይበር መደበኛ የአንጀት እንቅስቃሴን በመደገፍ ጤናማ የምግብ መፍጨት ስርዓት እንዲኖረን ያበረታታል ማለት ነው። ሰባተኛ ላይ የአይን እይታን ይጠብቃል ወይም ቪዥን ፕሮቴክተር በመባል ይታወቃል። ቫይታሚንስ እና ሌሎች አንቲኦክሲዳንቶችን አይን ሊጎዱ የሚችሉ ፍሪ ራዲካሎችን ለመዋጋት ይረዳሉ። እንዲሁም ደግሞ በአይን ሞራ ግርዶሽ የመያዝ ስጋትንም ይቀንሳሉ። ከዚህ ውጭም በቫይታሚን ኤ የበለጸገ በመሆኑ እይታን ያሻሽላል ማለት ነው። ስምንተኛ ኢንፍላሜሽንን ይዋጋል ወይም ደግሞ ኢንፍላሜሽን ፋይተር ነው ብለን መጥራት እንችላለን ማለት ነው። ጸረ ኢንፍላማቶሪ ውህዶች በውስጡ የያዘ በመሆኑ ከብዙ በሽታዎች ጋር የተያያዘውን ስር የሰደደ ኢንፍላሜሽንን ለመቀነስ ይረዳል ማለት ነው። ዘጠነኛ ላይ ሰውነትን ያረሰርሳል። ከፍተኛ የውሃ ይዘት ስላለው መንፈስን ያድሳል፣ ሰውነታችን እንዳይደርቅ ያግዘናል። እንዲሁም ደግሞ የሰውነታችን የፈሳሽ መጠንን በመጠበቅ ወይም ደግሞ ባላንስ እንዲሆን በማድረግ ረገድ የራሱን አስተዋጽኦ ይጫወታል ማለት ነው። አስረኛ አጥንትን ያጠናክራል። ማግኔዥየም እና በቫይታሚን ኬ የበለጸገ በመሆኑ ወይም የያዘ በመሆኑ እነዚህ ውህዶች ደግሞ የተሻለና ጠንካራ አጥንት እንዲኖረን ስለሚያደርጉ እንጆሪን መመገብ ጠንካራ አጥንት እንዲኖረን ያግዘናል ማለት ነው። 11ኛ ከፍተኛ የአንቲኦክሲዳንት መጠን አለው። ኢንፍላሜሽንንና እርጅናን ይዋጋል ወይም ይከላከላል ማለት ነው። ስለዚህ እንደ አጠቃላይ ስናይ እንጆሪን በትኩሱ በጥሬው ወይም በጭማቂ መልክ ወይም እንደ ምግብ ማሰሪያነት ወይም ደግሞ መጨረሻ ላይ ዲዘርት ብለን እንደምንጠራው ማለት ነው ምግብ ዋናው ምግብ ወይም ሜን ዲሽ ብለን የምንጠራው ለምሳሌ አሁን ባለው የኢሮፒያን የምግብ ስታንዳርድ በእኛ ሀገር ባህል ሳይሆን በዘመናዊ የባህል የአመጋገብ ስርዓት ወይም የሞደርን ኢሮፒያን ዳይኒንግ ሲስተም አንድ ሰው 3 አይነት ዲሾችን ወይም 3 አይነት የምግብ አይነቶችን ይመገባል ተብሎ ይታሰባል። አንደኛ ላይ የምናገኘው አፒታይዘር ነው ወይም ደግሞ አንድ ሰው ሞር እንዲበላ የሚያነቃቁ ነገሮችን ይመገባል። እነሱ ምንድናቸው? ልክ እንደ ሳላድ እና ሾርባ ነገሮችን ይሆናል ማለት ነው። ሁለተኛ ላይ የምናገኘው ዋና ምግብ ነው ወይም ሜን ዲሽ ይባላል። ዋና ምግብ የሚባሉት ከፕሮቲን ኮንቴንት፣ ከፋት ኮንቴንት ወይም ከተለያዩ ነገሮችን ያካተተ ልክ እንደ ስጋ፣ ልክ እንደ አሳ ወይም ደግሞ የዶሮ ተዋጽኦ የሆኑ ነገሮችን ልንመገብ እንችላለን ማለት ነው። መጨረሻ ላይ የምንመገበው ዲዘርት ይባላል። ዲዘርት የሚባለው የሚያካትተው ትኩስ ነገሮችን ምሳሌ እንደ ቡና፣ እንደ ሻይ ወይም ደግሞ ጣፋጭ የሆኑ ትኩስ ነገሮችን በተጨማሪ አትክልቶችና ፍራፍሬዎችን ይሆናል ማለት ነው። ስለዚህ ፍራፍሬም እንደ ዲዘርት የምንጠቀም ከሆነ እንጆሪን መጠቀም የምንችል ይሆናል ማለት ነው። ስለዚህ የተከበራችሁ አድማጭ ተመልካቾቼ እንጆሪን በመጠቀም ጤናችንን እንጠብቅ ላለው እንዲሁም ከላይ የጠቀስናቸውን ዝርዝር የጤና ጥቅሞች እናግኝ ላለው የዛሬ ቆይታዬ ወይም የዛሬ ቆይታችን ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ያገናኘን።